ከፍ እናድርገው። የዝናሽ ተባረክ። ኢትዮጵያ ማይ ሆም። የስ ኢየሱስ ያድናል። ጂሰስ ኢዝ ማይ ሴቪየር። ራሄል ሪቾ የእግዚአብሔር ልጅ ኢየሱስ ያድናል። አሜን አሜን አሜን። ሳብስክራይብም እናድርግ። ሀረግ ዱባይ ተባረኪ ተባረኪ። ኢየሱስ ያድናል። ተባረኩ። ስሪኬ ሊገባ ነው። ሳሪቾ ኢያሱ ተባረክ። ጸጋ ይብዛልህ። እኔም ኮፒ ሊንክ እያደረኩ ነው። አብራችሁ ኮፒ ሊንክ እያደረኩ ነው። ሄዋንዬ ተባረኪ። ናይስ። ስሪኬ ደረስን። ኢያሱ ተባረክ ተባረክ። ኢያሱ ስሪኬ ደረስን። አስቱ ተባረኪ። አበባ ጸጋ ይብዛልሽ። ተባረኩ። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ልጅ ኢየሱስ ያድናል። አሜን። እንቀጥል። ሳራ ለአምስት ደቂቃ መብራት አይኖርም ይላል እኛ ሀገር እና ለአምስት ደቂቃ ነው መብራት አይኖረኝ። ይገርማል። ክብር ለኢየሱስ ይሁን። ጥበቡ ተባረኪ። የዝና ጸጋ ይብዛልሽ። ስሪኬ ደርሰናል። ሶልዬ ተባረኪ ተባረኪ። ሶልዬ ኢያሱ የስ በክርስቶስ ጸጋ የጠራን የእግዚአብሔር ልጅ ኢየሱስ ተባረክ። ብርቱካን ፌዝ አለውን የስ ሳፖርት አድርጉ። ቤቱን የቲክታክ ምልክት እየሰጠን ቤቱን ሳፖርት እናድርግ። ቅዱሳን አዴ ተባረክ። የስ ኢየሱስ ያድናል። ተባረክ። 5K አስገብቼ ለወንጌላዊ ሰጠዋለሁ ወይ ለብሩኬ። ጥበቡ ተባረክ። ጸጋ ይብዛልህ። ተባረኩ። አኬ ተባረክ። 4K ደርሰናል። 1K ይቀረናል። በቃ ከዛ በኋላ እንቀጥላለን። እሺ እዛ ቤት እንደነበረው በዛም እኔ እንጃ ርዕሳቸውን አላውቅም፣ ብቻ ይቀጥላሉ ወንድሞች። አዳነ ተባረክ። አረግዬ ማርቲ ተባረኪ። ሜምበር ሁኑ። በተለይ ሜምበር መሆን በጣም ለቤቱ ያስፈልጋል። ሳፖርት ማድረግ የምትፈልጉ ቤቱን ደግሞ ሳፖርት አድርጉ። ያው ብዙ ጊዜ ሪፖርት አለበት ይህ ቤት እና የወንጌላዊ ቤት ሪፖርት ሁሌ ሪፖርት አለና። ቤላዬ እንኳን ደህና መጣሽ። አበባ እንኳን ደህና መጣሽ። አስቱዬ ተባረኪ። ጋድ ኢዝ ጉድ የስ 5K አስገብቼ ለብሩክ የሰጠዋለሁ ወይ ለወንጌላዊ። ተባረኩ። ጸጋ ይብዛላችሁ። ይቅርታ ስማችሁን ያልጠራዋችሁ እንግዲህ እኔም ኮፒ ሊንክ እያደረኩ ስለሆነ። እድላዊት ጥበቡ ተባረኩ። ጸጋ ይብዛላችሁ። ኢያሱ 5K ላስገባውና ለብሩክ ሰጠዋለሁ። ሰላም ኢያሱ ተባረክ። ሜምበር መሆን የምትችሉ ደግሞ ሜምበር ሁኑ። ጊፍት መስጠት የምትችሉ ቤቱን ሳፖርት ማድረግ የምትችሉ ሳፖርት አድርጉ። እግዚአብሔር ይወደናል። የአብ ልጅ ኢየሱስ ስሙ ይባረክ። እሱን ብቻ እንሰብካለን፣ እሱን ብቻ እናከብራለን፣ እሱን ብቻ እናመልካለን። አዴ ተባረክ። ጸጋ ይብዛልህ። አስቱዬ ተባረኪ። 5K ገብተናል። ብሩኬ ወይ ወንጌላዊ ተቀበሉኝ። መቀጠል ትችላላችሁ። ቅዱሳን ያው እነሱ እንትን እያሉ እኛም ሸር እናደርጋለን። እሺ እንዳናቋርጥ። ቴንኬ እናስገባው። እሺ ተባረኪ ሰኒ። ጌታ ዘመንሽን ይባርክ። እንቀጥላለን። መጀመሪያ ሼሩ 10,000 ይግባና ከዛ ወደ ውይይቱ እንሄዳለን። ጌታ ይባርካችሁ። ቅድም ጀምሮ ያው ሼር እያደረጋችሁ ነው፣ ታብታብ እያደረጋችሁ ነው። ጌታ ይባርካችሁ። እነ ማሂ፣ እነ እድላዊት፣ እነ ቢኒ፣ እነ ሀኒ በጣም ቶሎ ሼር እያደረጉ ያሉት በጣም በተደጋጋሚ ማለት ነው። እድላዊት ቶሎ ስማቸው እኔ ጋር የሚመጣው እየጠራ ያሉት ለዛ ነው። ቤላ፣ ሳራ፣ አስቱ ጌታ ይባርካችሁ። 5500 ቢኒ ጌታ ይባርካችሁ። አክሊሉ 10,000 እንድረሳው ሰላም እንዳለችው 10,000 እንድረስና ከዛ ወደ ውይይታችን እንሄዳለን። አማረች የጌታ ልጅ አስቱ፣ ወባ፣ ዜድ፣ የክርስቶስ፣ ጆኒ ቢ፣ የዝናሽ ሼር እያደረጉ ነው። አሁን አዳዲስ ሰዎች የተቀላቀሉ ነው ሼር በማድረግ አልሚ የጌታ 6,000 ደረስን። ጌታ ይባርካችሁ። ሊዲያ፣ የዝናሽ፣ አልሚ ሪፖስት የምታደርጉ ሰዎች አንዴ ካደረጋችሁ በቂ ነው። አትድገሙት። ሪፖስት የምታደርጉ ሰዎች አንዴ ብቻ ሼር ነው የምናደርገው እንጂ አንዴ ብቻ በቂ ነው ሪፖስት ማድረግ።
ጆጆ የመዳን ቀንዴ ኢየሱስ አሜን። ጋሹ አበባ ኢያሱ ደፋር በክርስቶስ ጸጋ God is good እድላዊት ራያ አዳዲስ ሰዎች ሐረግ ዱባይ አስቱ ሊዲያ God is good በድጋሚ ታረቀኝ 6900 3000 ይቀር 10000 እናድርሰው ብርቱካን አትደንግጡ ኢየሱስ ቤዛችን ነው አሜን። መንቢ ደምሰው ታረቀኝ አዳዲስ ሰዎች ተቀላቀሉን ማለት ነው። ሼር በማድረግ አዴ ልብነሽ ደፋር ቲጂ 2700 ይቀርናል 2600 አይጋ እንደዛ ነው የሚታየኝ 2600 አልሚ አበባ አዲስ ነኝ ደሙ ፍሬ ኦርቶዶክስ ቤት ቢሆን ይሄኔ አዲስ ነኝ የተክለ ሃይማኖት ነበር የሚሆነው። ኦርቶዶክስ ቤት ሼር እየተደረገ ቢሆን ማነበው አዲስ ነኝ የተክለ ሃይማኖት ወይ ደግሞ አዲስ ዘሚካኤል እንደዚህ ነበር የሚሆነው። አዲስ ዘጊዮርጊስ አዲስ ዘበርሶማ እና ስማችን ራሱ ያስታውቃል። የሆነ ጨለማን የሚያስፈራ ጨለማን ስማችን ራሱ ማለት ነው በቃ ያስታውቃል። የአዲስ ፍጥረት የሆነ ሰው አዲስ ፍጥረት የሆነ ሰው ከስሙ ይታወቃል። በቃ እኔ ኢየሱስ ነኝ ነው በቃ የሚለው አይደል? እንደዛ ነው የሚለው። አልሚ የጌታ አያችሁ እንደዚህ ነው በቃ አልሚ የጌታ ስማችን ራሱ ያስታውቃል። እዛስ ቤት ቢሆን ኖሮ እንደዚህ የለም እንደዚህ ስም አታነብም በጭራሽ። ተመስገን የጌታ የሚል ያነበብኩ ከዚህ ሄደ ስለሆነ ነው በቃ ነካክቱ ስለሄደ ነው። ከዛ ውጭ እንዳለ ብትመለከት ማለት ነው በርሶማ አርሴማ ከተማ ጫን ያለው አደፍርስ እንደዚህ ነው እንዳለ ስማቸው የአደፍርስ ወይ ደግሞ የፋሲለደስ እንደዚህ ነው በቃ ስማቸው ከነ ማለት ነውና የፍጡራን ናቸው። የአዳም መንፈስ የተቀበሉ ስለሆኑ የፍርሃትና የባርነት መንፈስ ማለት ነው። የፍጥረታዊ ሰው መንፈስ ማለት ነው እሱ። እኛ ግን የፍርሃት የባርነት መንፈስ አይደለም የተቀበላችሁት የልጅነት መንፈስ ነው ስለሚል በቃ የደሙ ፍሬ የጌታ እንደዚህ ነው ስማችን ሁሉ ያስታውቃል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። 9000 ደረስን። አበራሽ አሼ 9000 ማዛ ኢያሱ 9200 አክሊሉ እሺ ላቭ 316 ግሎሪ እድላዊት ዋንዴ 9400 አበባ ኢማኑኤል ሪፖስት ነው ያደረገው ኢማኑኤል ላቭ 316 በድጋሚ 9500 God is good ሂዊ አልሚ አስቱ 9800 አዲስ ነኝ የደሙ ፍሬ እና ልብነሽ በጣም በተደጋጋሚ ነው ሼር እያደረጉ ያሉት በጣም በተደጋጋሚ ነው 10000 ደርሰናል። ጌታ ዘመናችሁን ይባርካችሁ። ታብታብ እያደረግን እንቀጥላለን ማለት ነው። ወደ ርዕሱ ምናልባት ዳኒ ርዕሱ ይሄ ከሆነ ይንገረን ያስቀመጠው ርዕስ በርዕሱ ላይ እንወያያለን። አሁን ታብታብ እያደረግን ምናምን ሁላችንም ሜምበር ደግሞ ያልሆናችሁ ሜምበር ማለት እቺኛዋ ምልክት ማለት ናት። እቺ ሜምበር መሆን ያልሆናችሁ ደግሞ ሜምበር ሁኑ። እሺ ሜምበር ሁኑ። ሜምበር ያልሆናችሁ ሰዎች እቺ ምልክት ስትገቡ ሜምበር ትሆናላችሁ ማለት ነው። ተባረኩ። ኤርሚ ያለክ የቅድም እንዳልኩ የቅድሙ ርዕስ በጣም ወሳኝ ነው። እሺ በጣም ወሳኝ መነሳት ያለበት መወራት ያለበት በተለይ ግብግቡ አሁን ምድር ላይ ካለው ጋር ልዩነቱን በደንብ የሚታይበት ስለሆነ ማለት ነውና በደንብ ማንሳት አለብን መወራት አለበት እንደ ርዕስ ማለት ነው። ብዙ ሰዎች ኮንፌሽናል ነን ብለው ሲመኩ ያለው እኔ ደግሞ ኮንፌሽናል ባለመሆኔ ነው በጣም መመካው ማለት ነው። በእውነት ነው የምላችሁ የሆኑ ሰዎች የሆነ ዘመን ላይ ተሰብስበው እንዲናምናለን ብለው የሰጡኝ ነገር ቢኖር በጣም ነበር የምቃወመው። በቃ ማመን ያለብን ምን እንደሆነ እግዚአብሔር በሐዋርያቱ በኩል በነቢያቱ በኩል ነግሮናል። ሰዎች አይደሉም ልሳንን አንቀበልም ብለው ጽፎ የሆነ ዘመን ላይ ተነሱ ሰዎች ሊሰጡኝ የሚገባው ማለት ነው። በጣም ነው ማልስማማው በእንደዚህ አይነት ሐሳብና እናወራዋለን። የቤቱ ርዕስ እምነት ብቻ ነው። እምነት ብቻ የሚለውን ትቀበላላችሁ ወይስ አትቀበሉ? መዳን በምንድን ነው የሚል ነው። ተባረኩ። ዳኒ ይቀጥል።
እሺ ወንድምቶች ጌታ ኢየሱስ ይባርካችሁ፣ ተባረኩልኝ። እንቀጥላለን። ርዕሱ ዝም ብዬ የከፈትኩት ነውና የጀመርነው ሀሳብ ካለ እሱን መቀጠል እንችላለን፣ ችግር የለም። በቀደምታው ርዕስ ነው፣ አዲስ አይደለም። አሁን መቀጠል ካለበት መቀጠል እንችላለን። እንቀጥል። ብሩኬ ምን ድረስ እንደተወራ አላወቅኩም እና ለዛ ነው እኔ እርግጠኛ ማታ እንገባበታለን ሲል ስለሰማሁት ነው። ይመለስና ወይ እርሜ ምን ያህል ድረስ እንደተወያዩበት እርግጠኛ አልሆንኩም፣ ዘግይቼ ስለገባ። ብዙ አልተወያየንበትም፣ ዳንዬም ነበር። ስለዚህ ይቀጥል ሀሳቡ። ወንድምነት አለ? አዎ ኦኬ። ወንድምነት ወርዷል እንዴ? አላየሁትም። ወንድምነት እንደወረደ አላየሁትም። እሺ ችግር የለም። እሱ ጋር ሌት እየሆነ ነው ያለው። እሺ ተባረኩልኝ፣ ጸጋ ይብዛላችሁ። እንቀጥላለን ማለት ነውና እሺ ወዳጄ ሰላም ክሪያኖ ነው የሚለው። ከየት ቤተ እምነት ነህ? ሰላም ወንድም እህቶች፣ ከዚህ ያላችሁ የጌታ ልጆች አንድ መልእክት ማስተላለፍ ፈልጌ ነበረ። ከየት ቤተ እምነት ነህ? ይቅርታ ሙሉ ወንጌል ነኝ። እሺ በጣም ሶሪ። መልእክት ለማስተላለፍ ማለት ምን እንደምታስተላልፍም አላውቅም እና የተነሳ ሀሳብ አለ እዛ ላይ ለውይይት ነው ቤታችን የከፈት ነው። ተባረክልኝ ብራዘር። እሺ አመሰግናለሁ። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። የሚነሳ ሀሳብ አለ የምነጋገር። ብሩኬ ምን ነበር ወሳኝ ርዕስ ነው ትንሽ ብናወራበት ያልከው እንትን ማለት እንችላለን። ምን ነበር ጥልና በዚሁ ርዕስ በዛ ደግሞ እናወራበታለን። እሺ ቴንኪው ወገኖች፣ ጸጋ ይብዛላችሁ። እሺ ምንም የማላውቀው ሰው መልእክት አለኝ ብሎ ስለመጣ ብቻ አልቀበልም። አይም ሶሪ ጋይስ፣ ሚዲያ ነው አይም ሪስፖንሲብል። መጥቶ መልእክት አለኝ ብሎ ምን እንደሚያሳልፍ ሳናቅ ምን እንደሚያወራ ሳንረዳ ለመልእክት ቤታችን አልከፈትንም። መልእክት ካለው በውስጥ መስመር ነግሮን ከጌታ የተቀበለው ነገር ካለ ልንሰጠው እንችላለን። ግን ዝም ብሎ መጥቶ በጌታ ነኝ እና መልእክት አለኝ ስላለ ብቻ መቀበል ያለብን አይመስለኝም። ለእንደሱ አልተጠራንም እና ሶሪ ሩልነት ከመሰላችሁ አይደለም፣ ትክክል ነው። የሰበሰብኩት ህዝብ ነው፣ ቁጭ ብሎ የሚሰማን ህዝብ ነው። መጠንቀቅ መቻል አለብን። ሰው የሚያወራውን ምን እንደሚናገር ምናምን የማናውቀው ሰው መልእክት አለኝ ስላለ ሁሉ እንቀበላለን ማለታችን አይደለም። ይሄ ማለት ሰውየው መልእክቱ ትክክል አይደለም እያልኩኝ ግን አይደለም። ካላወራ በስተቀር አንደርስታንድ ማድረግ አንችልም። ግን ሰው ሁሉ መልእክት አለኝ ብሎ በመጣ ቁጥር እያስተናገድን ግን መቀጠል አንችልም ነው። ስለዚህ መልእክት ያለው ሰው በውስጥ መስመር ዳኒ እንደዚህ ሀሳብ አለኝ እንደዚህ ብሎ ይነግረናል። ከዛ እናወራለን፣ እነጋገራለን። የሚያስፈልግ ነገር ካለ እንሆናለን እንጂ የመጣነው የተሰበሰብነው ጌታን ለማገልገል በርዕስ ነው። ያንን ሀሳብ ላይ ነው የምንቆየው። ሌላ አጀንዳ አይኖረንም ብራዘርስ፣ አይኖረንም። ግን በጣም መስማት አለብኝ የምትሉ ሰዎች ካላችሁ ፎሎ አድርጉትና በውስጥ መስመር ችግር የለም ለእናንተ ይንገራችሁ። ምንም ችግር የለውም። በጣም ቅር ያላችሁ ሰዎች ካላችሁ ማለት ነው። ግን ያው መጠንቀቅ አለብን፣ ለህዝብ መጠንቀቅ ስላለብን። እሺ ቴንኪው። ጸጋ ይብዛላችሁ። እምነት ብቻ ያድናል ወይ የሚለውን ሀሳብ አንስተን እየተነጋገርን ነበር በቀደም። እስቲ የምር ግን እምነት ብቻ ብለን ስናወራ የኛ የቤተክርስቲያናችንን አቋም እናውቃለን። ስለ መዳን የምናነሳቸውን ሀሳቦች በደንብ እንረዳለን። ግን እምነት ብቻ የሚለው ኮንሰፕት በኦርቶዶክስ ውስጥ እንየው። በኦርቶዶክስ እንበለው እምነት ብቻ በኦርቶዶክስ ብናየው ምን ይመስላል? እምነት ብቻ በኦርቶዶክስ
እኛ እምነት ብቻ ብለን ስናወራ ይታወቃል፣ ኮመን ነው፣ አንደርስታንድ እናደርገዋለን። ከሰው የሆነ ስራ የሌለበት በእግዚአብሔር የሆነ የማዳን ስራ መታመን ማለት ነው። በቃ ባጭሩ ይሄ ነው። እምነት ብቻ ብለን ስንናገር እሱን ነው የምንናገረው። እግዚአብሔር ሰዎችን ለማዳን በከፈለው የማዳን ተስፋ ውስጥ ከሰው የተጠበቀው ነገር እግዚአብሔርን ማመን ብቻ ነው። የመጣውን ያንን የማዳን ተስፋ ትክክል ነው ብሎ መቀበል ብቻ ነው እያልን ያለ ነው። ኦኬ። ከሰው ዘንድ ለመዳኑ ለመጽደቁ የእግዚአብሔር ልጅ ለመሆኑ ጥሩነቱ መልካምነቱ የሆነ ደግሞ የተገበረው ተግባር አለ ብለን አናምንም። ሰሞኑን ስናየው የነበረው እሱን ሀሳብ ነው። በእግዚአብሔር ላይ በአጭሩ ምን ማድረግ ነው? ትረስት፣ በቃ ማመን ነው፣ መታመን ነው። በእግዚአብሔር ላይ የማዳኑን ተስፋ መቀበል ነው። ክርስትና ይሄ ነው ብለን ነው እያመን ያለ ነው። በእግዚአብሔር ፊት ለመዳን ለመጽደቅ ከሰው የሆነ አንዳች ስራ የለም። የምንመካበት ያደረግነው አንዳች ነገር የለንም። መጽሐፍ እንደሚናገረው ጸጋው በእምነት አድኗቸዋል ነው የሚለው። የዳንበት መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ብቻ ነው። ከኛ ዘንድ የሆነ ነገር ምንም የለም። ይሄ ነው የምንለው እየሰራ ነው ያደረግነው የፈጸምነው ወይ ደግሞ ስለ መልካምነታችን ስለ ጥሩነታችን ስለ በጎነታችን የተሰጠን ክፍያ አይደለም። የዘላለም ህይወት በአምላክ ቸርነት ላይ ብቻ የተመሰረተ ነው። እግዚአብሔር ፍቅር ስለሆነ ቸር ስለሆነ አይደለ ያዳነን በሱ መንገድ ብቻ ነው። ሌላ የዳንበት ደግሞ የጸደቅንበት የእግዚአብሔር ልጅ የተባልንበት ኃጢአት በደላችን የተደመሰሰበት አንዳች ሚስጥር የለም ከኛ የምንለው ማለት ነው። ከኛ የምንለው እንደው እግዚአብሔር እኮ ይሄንን ነገሬን አይቶ ነው የምንለው ነገር የለንም። ይሄን ነገር ሰርቼ እኮ ነው የኃጢአት ይቅርታ ያገኘሁት የምንለው ነገር የለንም። ስለዚህ በመዳን ተስፋ ውስጥ እግዚአብሔር ብቻውን ነው እኔን ያዳነኝ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው ስራ ብቻ ነው ለእኔ የዘላለም ህይወት ተስፋ የሆነልኝ። መጽሐፍ እንደሚናገረው ልጁ ያለው ህይወት አለው ነው የሚለው እና በእኔ ህይወት ውስጥ የዘላለም ህይወት እንዲኖረኝ የሆነበት ሚስጥር ኢየሱስ ስላለ ነው። ዳትሶል በቃ ሌላ ምንም ነገር የለኝም አይደለ? ኢየሱስ ስላለ ነው እኔ ምን ያለኝ የዘላለም ህይወት ያለኝ። በመልካምነት አይደለም፣ በጥሩነት አይደለም፣ የሰራኋቸው ያስቆጠርኳቸው የሆነ ክሬዲት ተቆጥሮልኝ አይደለም። ምን ያገኘሁት? ህይወት ያገኘሁት። ስለ ዘላለም ህይወት ተስፋ ስናወራ የእግዚአብሔር ልጅ ኢየሱስ ክርስቶስና እሱ ብቻ ነው በህይወታችን ያለው። ሌላ ማንም የለም፣ ከሱ ሌላ ማንም የለም በእኛ ህይወት ውስጥ። ይሄንን ደግሞ እንዴት አገኘን ካላችሁ አምነን የተቀበልነው። ክብር ለእግዚአብሔር ይሁን። እግዚአብሔርን አመን ነው በልጁ በክርስቶስ ኢየሱስ ያ እምነታችን ምን አገኘ? ህይወትን ሰጠን፣ የዘላለም ተስፋ እናገኘንበት። በቃ ሌላ ምንም አማራጭ ሌላ ምንም መንገድ ሄደንም አይደለም። ኦኬ። ስለዚህ የዘላለም ህይወት ተስፋ በእግዚአብሔር ቸርነት ላይ የተመረኮዘ ነው ማለት ነው። እግዚአብሔር ይባረክ። ይሄንን ነገር አምናችሁ ተቀበልን? አዎ አምነን ተቀበልን። አድናችኋለሁ ያለን ጌታ አመን ነው። አዎ አመንን፣ ከዛ ዳንን። ክርስትና ይሄ ነው። ዛሬ ግን በደንብ እንድናየው እንድንነጋገረው የሚያስፈልገው በኦርቶዶክስ ውስጥ ደግሞ ልክ እኛ እግዚአብሔርን እንደምናምነው እነሱ ደግሞ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ያላቸው እምነት ሳይሆን ሙሉ የሆነው በቅዱሳንና በጻድቃን በመላእክት ያለ ምግባር ደግመዋለሁ ያለ ስራ በእምነት ብቻ የሚድኑበት ተስፋ አላቸው። ኦኬ። ብዙ ጊዜ መምህራኖቻቸው ወጥተው ጴንጤ በእምነት ብቻ እንድናለን ትላላችሁ ምናምን እያሉ ሲከሱ እንሰማላችሁ አይደል? አዎ፣ እኛ በእምነት ብቻ እንጸድቃለን የእግዚአብሔርን መንግስት እንወርሳለን ስንል እግዚአብሔር በልጁ በክርስቶስ የሰራው ስራ እጅግ ታላቅ እንደሆነ ስለገባን እግዚአብሔር ይባረክ። እጅግ ታላቅ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ የፈጸመው ስራ እሱ ካላዳነኝማ ሌላ ምንም ተስፋ የለኝም። እኔ እንደዛ ነው የሚሰማን እኮ። በቃ ኢየሱስ ካላዳነኝ እኔ ልድንበት የምችልበት ምንም የህይወት ምዕራፍ የለኝም። ትክክል ከመሆንባቸው ጊዜያቶች ይልቅ በስህተት ውስጥ የወደቅኩባቸው ጊዜያቶች አያሌ ናቸው። በጽድቅ በቅድስና ከተመላለስኩባቸው ዘመናት ይልቅ እግዚአብሔርን በመበደል በኃጢአት ውስጥ የኖርኩባቸው እኮ ዘመኖች ብዙ ናቸው። እድሜ በማስቆጠር አይደለም ጉዳዩ። ህፃኑም ወጣቱም የምትለው በኃጢአት ይወድቃል፣ ያረጀም ሽማግሌ የምትለውን በኃጢአት ይወድቃል። ለዚህ እኮ ነው መጽሐፍ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። የእግዚአብሔር ክብር ያልጎደለው ኃጢአት ያልሰራ ከእግዚአብሔር እውነት ያልጎደለ ሰው ማንም የለም። ስለዚህ ተስፋው ምንድን ነው ካልን አሁንም አይናችንን ወደ እግዚአብሔር ብቻ ነው የምናቀር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ለእኛም ተስፋችን እግዚአብሔር ብቻ ነው።
ከእግዚአብሔር ውጪ ተስፋ የምናደርገው ማንም የለም። ስለዚህ እምነት ብቻ ብሎ ሲያወራ አንድ ክርስቲያን የሚያወራው እግዚአብሔርን ተስፋ እያደረገ ነው። ባይዘው ኦኬ፣ የሚያድነኝ እግዚአብሔር ነው እያልን ያለ ነው። የሚታደገኝ እግዚአብሔር ነው እያልን ያለ ነው። ሌላ የለም ነው እያልን ያለ ነው። ብራዘርስ እግዚአብሔርን ትረስት እያደረገው ነው ያለ ነው። ይሄው ትምህርት አያድንም ያሉን ትምህርት እነሱ ቤት ግን አለ ቁጭ ብሏል። አዎ በእምነት ብቻ ያለ ስራ በኦርቶዶክስ ውስጥ ይዳናል። እሱን ሀሳብ በደንብ ለትውልዱ ማሳየት ማስተማር ይኖርብናል። ጸጋና ሰላም ይብዛላችሁ። ተባረኩልኝ። በጣም ወዳችኋለሁ። ስለዚህ አንዳንድ ወንድሞች ምናልባት አዳነ ከየት ቤተ እምነት ይሆን የመጣው? የማርያም ነኝ። ሁለት ሰው አለ። እሺ አይም ሶሪ፣ ሰው መቀበል ነበረብን። እሺ ሰላም አዳነ፣ ተባረኩልኝ። ሼር ያረጋችሁ፣ ኮፒ ሊንክ ያረጋችሁ፣ ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ያስደረጋችሁም እንደዛው። እሺ ሰላም ስላነሳ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይ ቅድም እዛ ጋር ኤርሚያስ ስከታተል ስለነበረ እዛ ጋር ገብቼ እንደገና ያው ምናልባት ስለተዘጋ ይመስለኛል ወርጄ ነበር ሀሳብ ምናምን አንዳንድ እንትን ለማለት ማለት ነው። እና ቅድም ምንድነው ከዛ ጋር ኦኬ ድምፅህ ንጹህ አይደለም። ቅድም ኤርሚያስ ከፍቶት ነበር ገብቼ ነበርና በአጋጣሚ ያው ሲዘጋ መሰለኝ ወርጃለሁ። ምንም ሀሳብ አልሰጠሁም። እና አንድ ወንድ ከየት ቤተ እምነት ነው? Yes. I go take will. Sorry, ይቅርታ ስራ ላይ ሲንክ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ። እሺ የሆነ ማይክ ያስተጋባልና ከቻልክ የሆነ የሚስተካከል ነገር ይኖረዋል አንተ ጋር። አይ ዶንት ኖ እንግዲህ አላወኩም እንዴት እንደሚስተካከል። አሁን አይሰማችሁም? ፍሬሩ አይሰማም? እሺ ወይ ኤርፎን ከሆነ ወይ ኤርፎን ጠጋ ታደርገዋለህ ወደ አፍ። እሺ አሁን ይሰማል? አሁን ይሰማል? አሁን ትንሽ ይሻላል። አሁን ይሻላል፣ ትንሽ ይሻላል። አይ ቅድም እዛ ጋር የሆነ ወንድም ሊበኩል ላይ ገብቶ ሀሳብ እንዳይሰጥ አውርደውት እንደነበረ ሲናገር ሰምቼው ነበርና እንደዚህ አይነት ማለት እንትን ዲስከስ ወሳኝ ነው። ውይይት መልካም ነው። ሰው ካልተወያየ ካልተነጋገረ ሊሆን ባይችልምና አሁን ያነሳችሁት ርዕስ ማለት ነው ብዙ ሰዎች መወያየት ይፈልጋሉ በዚህ ዙሪያና ምናልባት እንግዲህ ካልተሳሳትኩኝ ብዙ ጊዜ ጥሪ ቀርቦ ነበረ በዘማርያም በኩል እና መልስ አልሰጣችሁም። በዚህ ዙሪያ ለምንድነው ጥሪውን ያልተቀበላችሁት? መወያየት ያልቻላችሁት? እስኪ በዚህ ለማን ነው ጥሪ ያቀረበው? ዘማርያም ብዙ ጊዜ ጥሪ አቅርቧል። ዲያቆን ዘማርያም ጥሪ አቅርቦ ለማን ነው ጥሪ ያቀረበው? ዘማርያም ማንኛውም መወያየት የሚፈልግ ነው። በሚፈልግ አላየህም ማለት ነው። ዘማርያም በጣም ብዙ የቀረበለት ጥሪ አለና አስታውሰው ሄደ። አሁን ይሄንን ንግግር ሄደ አስታውሰው። ጥሪ ቀርቦልሃልና እባክህን ቶሎ ወደ ውይይት ግባ በለው እና አሁን እንግዲህ አንተ ለማውራት የገባኸው ግን ምንድን ነው? ውይይቱ ምናልባት እናንተ ብቻ ናችሁና እንግዲህ ሌሎች አሁን እንደነሱ አይነት ወይ ሌሎች አማራጭ ነው ቢሆን ነው። አሁን እነዚህ ያላችሁት እሱን አሁን ንገራቸው። አሁን እኛ ቤት ከፈትን አይደል? አሁን ከፍተናል። ለውይይት ቤታችን ክፍት ነው። አሁን ሄደ ለሚዛቸው አትመጣም። እንደው ፌቨር አድርግልንና በቃ አሁን ይዛቸው ነው ደስ ያለን አሉ የምትላቸውን ዲበክሉን ጨምሮ ማንንም ሰው ይዘ መምጣት ከቻልክ ይኸው ለአበረታታ እና አበረታታ ወገኖች። ይዞ ቢመጣ አሪፍ ነው አይደል? በቃ ይዛቸውና ፕሊዝ በቃ ይሄንኑ ሄደ። አሁን ቤት ከፍተዋል ብዬ አስባለሁ። የከፈቱ ሰዎች ካሉ ወይ ኢንቦክስ ላክላቸው፣ ሼር አድርጋቸው እና ይዛቸውና እባክህ በቃ በጉጉት እየጠበቀን እናያለን። ታደርገዋለህ? ችግር የለውም። ለምን በቃ እንጠብቅ። ስላስተላለፉ ለምንድን ነው ያልተመለሰው? አንተም እንዳትቀር ብራዘር፣ አንተም እንዳትቀር ይዛቸውና። ለምንድን ነው የምቀር እኮ? ይዛቸውና እና አሁን በቃ እንጠብቅህ ብራዘር፣ አይሻልም? ይዛቸውና እንዳትቀር፣ ይዛቸውና እና እናወራለን። አፍጥን ነው። እሺ በሌላ ሚዲያ ላይ መወያየት ትችላለህ። ከዚህ ውጭ ማለት ነው። ለምሳሌ ጴንጤ ባልሆነ ወይም ደግሞ አፍጥን ነው። ችግር የለም። አንተ ብቻ ይዛቸውና ብራዘር፣ ይዘህ መምጣት
ሌላ ግሩፕ ገለልታዊ በሆነ ግሩፕ ማለት ነው። ምክንያቱም አሁን እዚህ ከእናንተ ከሆነ ምናልባት እድሉን ላያገኝ ይችላል። ሰፊ የሚነጋገርበት ላይ እናንተም አይዞህ ብራዘር መበርታት ነው ያለብን። ኖ እኔ እኮ አይዞህ አስፈልገኝ አልፈራሁም። ኧረ በደምብ ነው የሚያስፈልግ። ለምን ቪዲዮ ስላላየህ ነው። ይኸውልህ ብራዘር መስማት እኮ ስላቃተ ነው እንጂ አሁን የጠቀስከው ሰው በደምብ ጥሪ ተደርጎለታል። መወያየት ያቃተው ራሱ እኔ እንኳን የማስታውሰው ሜሎስ ከአንድ ሁለት የጠርቶት ያውቃል ብራዘር። እና አሁን ሄደህ ለምንድን ነው እሱ ለሜሎስን ጥሪ ምላሽ ያልሰጠው በለው እስኪ ሄደህ ንገረው፣ አስታውሰው ከረሳው ድንገት ማለት ነው። እና አሁን ይሄ እንትኑን አለው ምናምን ማለቱን ተውና እሱን ተወው። እሱ ምንም ስለማይጠቅም ማለት ነው። ፖለቲካ እንስራ ካንድ በደንብ ነው ፖለቲካ ባይዘው መስራት የምንችለው እና እሱ አይጠቅምህም። ግን አንተ ኦርቶዶክሳዊ ነህ አይደል? እኔ ኦርቶዶክሳዊ ነኝ። አንተ ራስህ ስለ ኦርቶዶክሳዊ ማውራት አቅም አለህ ግን አይ ምናልባት እንግዲህ በሰከነው ውይይት ከሆነ ችግር የለውም። ግን እንደዚህ በብልጣ ብልጥ ጉዞ ከሆነ ግን አይስማማኝም። እውነት እየተናገርን ከሆነ መጽሐፍ ቅዱስ እየተናገርን ከሆነ አይ ምን ያስቃል አሁን የምናገረው ያስቅ ነው የተናገርኩት። ኦፍ ኮርስ ብራዘር ለመግባት ገብተህ አሁን ብልጣ ብልጥ ምናምን ያልከው አንተ ራስህ ነህ። ጌም ለመጫወት የሞከርከው የራስህ ጌም ነው፣ ወደ ራስህ ይዞረብህ። ምንም ያደረግነው ነገር የለም ማለት መጽሐፉ ላይ ያለውን ከሆነ ወይ እንችላለን መጽሐፍ ቅዱስ የሚለውን ከሆነ ማለት ነው እኮ። ስለዚህ የማውራት አቅም ካለህ እኮ ችግር የለም እንቀጥል እኮ አልኩህ። በጣም ደስተኛ ነን። ቤተ እምነትህን በእንትን በተወካይ አይ ዶንት ኖ እንግዲህ የአንተ ተወካይ የእምነትህ ተወካይ እሱ ከሆነ አላውቅም። እንደዛ ካላመንክ በስተቀር በጠቀስካቸው ሰዎች ካላመንክ በስተቀር እንደ አንድ ኦርቶዶክሳዊ የማውራት አቅም ካለ ይወድል እንስጠን እናውራ፣ ደስ ይለናል። እምነት ብቻ በኦርቶዶክስ ያድናል ወይስ አያድንም? እሺ እምነት ብቻ ስንል ለምሳሌ ይሁዳ አምኖ ነበር አይደለ? አምኖ ተጠምቋል አይደል? ሐዋርያ ነበር አይደል? ድኗል አልዳንም? እሱ መልስልኝና ተሞረደና አሁን ጥያቄ ነው እየጠየከኝ ያለው። ረስተው ነው ጥያቄ ነበር የተጠየቀው እና እኔ እኮ ወደ አንተ መልሼዋለሁ። አሁን ለምሳሌ ይሁዳ ሐዋርያ ነበረ መልስ ጥያቄ የጠየቅኩህ ብራዘር። ከተምታታብህ አሁን ያወራኸው ጥያቄ ነው እንጂ መልስ አይደለም። እንደው ድንገት ግራ ከገባህ ብዬ ነው። ጥያቄና መልስ መጀመሪያ መለየት አለብህ እና አሁን ያወራኸው ስቴትመንት ጥያቄ ነው፣ መልስ አይደለም። እምነት በኦርቶዶክስ ያድናል ወይስ አያድንም ነው ጥያቄ። እምነት ያድናል እንጂ ለምን ነው የማያድነው? ግን እምነት ብቻ ያድናል ወይስ አያድንም ብራዘር? ከስራ ጋር ነው ያድናል። ስራ ከሌለ የጠየቅኩህ እምነት ብቻውን ያድናል ወይስ አያድንም? ብቻውን እንዴት ያድናል? ያመንከውን ነገር ተግባራዊ ካላደረክ ተግባባን። አሁንም ጥያቄ ነው የጠየቀኝ ያለው ባይዘው። እኔ ጥያቄና ለምን መልስ እንደሚምታታባችሁ አላውቅም። የጠየቅኩህ ጥያቄ በጣም ግልጽ ነው። እምነት ብቻ ያድናል ወይ ብለህ ብትጠይቀኝ እኔን አዎ እልሃለሁ። አንተን ግን ስጠይቅህ ግራ እየተጋባ ነው ያለው። በኦርቶዶክስ እምነት ብቻ ያድናል ወይስ አያድንም? እምነት ከስራ ጋር ነው ያለው። ያመንከውን ስትኖረው ነው የምትድነው። አሁንም አልመለለም። አሁንም ለመደበቅ ነው እየሞከርክ ያለው። የጠየቁህ እምነት ብቻ ያድናል ወይስ አያድንም? አትፍራ ብራዘር። ነው አንተ እንደምትፈልገው እንድመልስልህ አትጠብቀኝ። ይቅርታ ስራ ላይ ሁኜ ነው የሰማኸኝ ነው። አንተ እንደምትፈልገው አንተ ልብህ እንዳሰበው እንድመልስልህ አትጠብቅ። ነው እኔ ጥያቄ ነው የኔ ጥያቄ ነው ብራዘር፣ የኔ ጥያቄ እኮ ነው የጠየቁት። አንተ የልብን ሐሳብ እንድታወራ ሳይሆን ጥያቄ የኔ ብራዘር ጥያቄ ነው የጠየቁት። ኦኬ ካመንክበት መልስ እኮ የኔ መልስ ሊሆነው ሐዋርያው ያዕቆብ እንደተናገረው እምነትና ስራ ሆኖ ስለሚያድነው አንድ ላይ ያመንከውን በተግባር ስትኖረው ስለሆነ የሚያድነው እምነት ብቻውን ያድናል የሚል አስተምሮ የለም። እኔ አሁን ትምህርቱ አስተምሮ አለ ወይስ የለም አይደለም። እና እንደው እምነት አንተ በሃይማኖት ሼም የማይዝ ከሆነ እምነትህን በግልጽ ንገረኝ። እምነት ብቻ ያድናል ወይስ አያድንም? አያድንም። ስራ ከሌለው አያድንም። ኦኬ አያድንም ማለት ነው። አያድንም። እኔ አይደለሁም ያዕቆብ የተናገረው። እኔ አይደለሁም ሐዋርያው ያዕቆብ የተናገረው። ሄደህ ማንበብ ታውቀዋለህ። ኦኬ ችግር ይኸው ጽፌልሃለሁ። አያድንም ብለኸኛል፣ እንዳትረሳ። መርሳት የለብህም። አያድንም እንዳትል
በኦርቶዶክስ ግን ውሸትን ነው እየዋሸን ያለው። በኦርቶዶክስ ያደላል ወይ አንተ ኦርቶዶክስ አይደለም ማለት ነው። አሁን ያለን ወንድማችን ምንድነው እሱ ኦርቶዶክስ አይደለም ማለት ነው። ለምን ኦርቶዶክስ በእምነት ብቻ እንደሚዳን አስተምራለች፣ ተናግራለች፣ አሁንም ሰብካለች፣ ታስተምራለች። ኦኬ በምን ብቻ? በእምነት ብቻ እንደሚዳን። ካሜራው አይታየም፣ ትንሽ ብለርድ ነገር ነው። ብሩኬ እሺ እንትን ነው ታውቃለህ። እንዲህ ካልያዝኩት በስተቀር እንዲህ ደግሞ ይርቃል። አሁን ለምን እንደሆነ አያሳይም ካሜራዬ እና የስልኩ ችግር ይመስለኛል። እሺ የማርያም ልጅ ችግር የለም። እሺ ኦርቶዶክስ በትምህርቷ ላይ እምነት ብቻ እንደሚያድን ጽፋለች። አንተ ለምንድን ነው ያንን መቀበል ያቃተ? ሚዩት ነው እያወራ ከሆነ አንተ በኦርቶዶክስ ታምናለህ? መጀመሪያ አንተ ኦርቶዶክስ ነህ? አይ አንተ ራስህ ከኦርቶዶክስ ሆነህ አላመንክም እኮ። ለምን አላመንክም ነው ጥያቄ። ኖ ስራ ያስፈልጋል። ቅዱስ ያዕቆብ ሐዋርያው እንደተናገረው እምነትና ስራ ተዋህደ ነው። ክርስቶስን አምነዋለሁ፣ ሳምነው ደግሞ ልክ ክርስቶስ እንደተናገረው ጌታ ጌታ የሚል አይደለም የአባቴ ትእዛዝ የሚፈጽም ነው እንጂ ይላል። ስለዚህ ክርስቶስን ሳምነው ትእዛዙን መፈጸም አለብን። ትእዛዙ ደግሞ ስራ ነው። ኦርቶዶክስ ያለ ስራ እያለች ነው እያልኩኝ ያለሁት። ኦርቶዶክስ እንግዲህ ተጻፈ ታሳየናለህ። አሁን አንተ የምትለውን ኦርቶዶክስ በእምነት በስራ ያለችውን ታሳየናለህ። ስለዚህ ኦርቶዶክስን ትምህርት እናያለን ማለት ነው። እኔ ጋር ደግሞ ያሉት መረጃዎች ኦርቶዶክስ ያለ ስራ ሳይሰራ ማለት ነው። ያለ ስራ ሰዎች እንደሚድኑ ታስተምራለች እያልኩ ነው ያለሁት። ያለ ስራ የቤተ ክርስቲያን መጽሐፍቶቿ ያለ ሰው ስራ ኃጢአተኛ በደለኛ ሆኖ በእምነቱ ብቻ እንደሚድን ታስተምራለች ኦርቶዶክስ። ይቅርታ የትኛው መጽሐፍ ነው እምነት ብቻ ነው የሚያድነው ሌላው አያስፈልግም ብሎ ያገኘው? እሺ የቤተ ክርስቲያኒቷ መጽሐፍ ለምሳሌ ምን ያው እሱ የመጽሐፍ ቅዱስ ወይም ደግሞ የቴዎሎጂ እንትን አድርገህ ነው የምታቀርበው። ግን ስለ ገለ ክርስቶስ ነው ያወራው ያለ ክርስቶስ ተምራና መጽሐፍ ያየው ይሄ ነው። ወደዛ አሁን ልትደበቅ ሄድከው አንተ ነህ አይደለም። መጽሐፍ ቅዱስ ላይ እየጠቀስኩልህ ገል ላይ ሄድከው ለኮ በጣም ቅዱስ ላይ ያዕቆብን የጠቀስኩልህ ይሄ የኦርቶዶክስ መጽሐፍ አይደለም በለኝና ልንገር። የኦርቶዶክስ መጽሐፍ ነው ግን የቴዎሎጂ መከራከሪያ አይደለም። አየው እሺ የኦርቶዶክስ ነው ወንድም ስሜት ያቱን ይሄ መጽሐፍ የማን ነው? የኦርቶዶክስ መጽሐፍ ነው ቃል በቃል ነው የተናገረው። እሱ ነው የጻፍኩት። ይሄ መጽሐፍ ምንድነው አለ? የኦርቶዶክስ መጽሐፍ ነው አለ። ታዲያ የኦርቶዶክስ መጽሐፍ ከሆነ እንዴት ይኸውልህ ወንድም አዳምጠኝ እንጂ መቼ እንዴት እንደታተመ ማን እንዳተመው በመቼ እንደወጣ እንዴት እንደወጣ ሳላረጋግጥ ትክክለኛው ነው ብዬ ልቀበል አልችልም። ላይ የሚለው ገለ ክርስቶስ ተመራ የሚለው የገለ ክርስቶስ ተመራ የሚል መጽሐፍ ስላለን እንጂ እሱ ያስከው ይሁን አይሁን አንድ አሳትመው ይሁን ማረጋገጥ የለኝም። ይሄን እሱ መጠየቅ ነው። እሱ ነው የምትለኝ ምንድነው? እንደሱ አይነት ጥያቄ ካለ ያው 229 ሰው እየሰማን ነው እየተወያየን ያለን እምነት ነው። እምነታችን ደግሞ በመንፈስ የሚረጋገጥ እንጂ ገላ መተ ታምራ መተ ነው አይደል? ወደዛ ከመሄዳችን በፊት መጀመሪያ ቅዱስ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ የምታምነው
ወንድም አሁንም እኮ ሳያል ወደ ጥያቄ ሌላ መጽሐፍ ቅዱስ ብቻ እየዋሸ ስለሆነ ነው። የቤተ ክርስቲያኒቷን መጽሐፍ ነው አልክ። የቤተ ክርስቲያን መጽሐፏን ማስረጃ ሳቀርብልህ ሼም ያዘክ፣ አፈርክበት። ከዛ ቀጥለህ ካላፈርክበት እኮ መልስ ሊኖር ይገባል ብራዘር። ይኸው ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ ነው የምታምነው። አሁንም እንኳን ታውን የቀድሞ የተነሳንበት ይጀ መልስ ልሰጥህ ስል ይሄድከው ወደ ሌላ ነው። እኔ እየመለስኩልህ የነበረው መጽሐፍ ቅዱስ ውስጥ ነው። መልስ ነው እየጠበቅኩኝ ያለሁት። ባይዘዌ አትርሳል ወደዛ። ይኸውልህ ቅዱስ ያዕቆብ ሐዋርያ እምነትህና ስራህን ለይተህ አሳየኝ፣ ስራ የሌለው እምነት ምን ይላል? ባዶ ነው ይላል። ይሄን እያቀረብኩልህ መልስ እየሰጠሁ አንተ የምትሄደው ምክንያቱም ለስክስ ስለገባ አይደለም። እዚህ ያለው ሰው በሙሉ ሰምቷል። መልስ አይዞህ ወዳጅ፣ መበርታት ነው ያለብህ። ካልፈራማ ተደማመጥ አውራ ብራዘር። መጽሐፍ ቅዱስ የአንተ አእምሮ ውስጥ ያለው እምነት መደበቂያ አይደለም። መጽሐፍ ቅዱስ ኦኬ፣ እኛ እያወራን ያለ ነው ኦርቶዶክስ ነኝ ያልክ። ይሄው ኦርቶዶክስ በመጽሐፏ ያለ ስራ ሰው ይድናል ትላለች። ይሄን ጥቅስ አሁን ያዕቆብ አልከኝ። እሺ ያዕቆብ ለያዝልህ። ያዕቆብ ይሄንን ጥቅስ የጠቀስከው 2:14 ይሁን ሌላም ጥቅስ ጥቀስ። ስለ ስራ ያለህ ጥቅስ ቤተክርስቲያን ሳታውቀው ቀርታ ነው ሰው ያለ ስራ ይዳና ብላ በቤተክርስቲያን መጽሐፍቶቿ ላይ የጻፈችው? መጀመሪያ ከራሷ ጋር ነው መታረቅ ያለብህ። ለምን ቀደም ያልኩ ምንድነው ኦርቶዶክስ ያለ ስራ ሰው ይድና ብላ ታስተምራለች በመጽሐፍቶቿ ላይ። ያለ ስራ እደግመዋለሁ፣ ያለ ስራ። አየህ፣ ከኛ ጋር ስትከራከር ብቻ ለመጽሐፍ ቅዱስ ትዝ የሚልህ። ቤተክርስቲያን እኮ በባዶ ወደ በጾም ተነስተህ እየተሳለምከው እነኚህ መጽሐፍቶች ብራዘር። ቤተክርስቲያን ዛሬም በአውደ ምሕረት ላይ እነኚህ መጽሐፍቶች ታስተምራለች ወይ? አላምንባቸውም በልና ከዛ አንተን ከኦርቶዶክስ ለይቼ ላውራት። ቅድም ወልሽላል። አሁን ያስከው መጽሐፍ አንተ ታሳትመው የኛ አባቶች ያሳትሙት ማረጋገጫ እስከሌለ ድረስ ያመንኩልህ ገለ ክርስቶስ ምንድነው ማረጋገጫ? ምንድነው ማረጋገጫ? አነበው ነው። ምንድነው ማረጋገጫ? ቤተክርስቲያን ስታሳትም ማረጋገጫ ምንድነው? ቤተክርስቲያን ስታሳትም ወደ መጽሐፍ ቅዱስ ነው። ቤተክርስቲያን ስታሳትም ማረጋገጫ ምንድነው? ንገረኝ። ማረጋገጫ አፍጥን ነው። አሁንም ጥያቄ ነው የምትፈለፍለው ያለው ወንድሜ። ወደ መልሱ መምጣት አልፈለክም ማለት ነው። እየሸሸህ ነው ብራዘር። በሽሽት እንዴት ቤተ እምነትን ትኖራለህ? ካልሸሸህ እነኚህ መጽሐፍቶች የቤተ ክርስቲያን ናቸው። ይኸውልህ አትሊስት ይኸውልህ ሼም የያዘ መቼ እንደሆነ ታውቃለህ? ገና ሳልገልጠው ነው ሼም የያዘክ። ገና ሳይገለጥ ብራዘር፣ ገና ሳይገለጥ ላበላቦናል ወንድም አለ። የማን ይሁን የማን ገና አላቅም እያልክ ነው ያለው። ገና መጽሐፉ ሳይገለጥ ገድለ ክርስቶስ ሳምራን ሙስሊም አያሳትመውም፣ ጴንጤ አያሳትመውም። ገድለ ክርስቶስ ሳምራ የኦርቶዶክስ መጽሐፍ ነው ብራዘር። የኦርቶዶክስ መጽሐፍን ይዘህ እያወራን ለምንድን ነው የምትሸሸው? ነው አርጊውመንቱ እሱ። ወንድም ይኸውልህ ወደ ገድሉ ለመድረስ መጀመሪያ መጽሐፍ ቅዱስ ላይ መግባባት መስማማት ይኖርብናል። አይኖርብንም። ስለ ራስህ እምነት ነው እያወራን ያለ ነው ብራዘር። መጀመሪያ አንተ ከራስህ ቤት እምነት ጋር መስማማት መልስ መጽሐፍ ቅዱስ ላይ ስላለ እኔ ቤተክርስቲያን ይኸው መልስ እየሰጠች የራስህ ቤተክርስቲያን መልስ እየሰጠች ነው ያለችው። ከእሷ ጋር ተስማሙ። መጀመሪያ ለምን ነው ትላለህ? ይኸው ልግለጥልህ። ይኸው ለምሽ የሚዛል ከኛ ጴንጤ ጋር መተህ ከማውራት በፊት መጀመሪያ ከቤተ እምነት ጋር ነው ማውራት ያለብህ። መጀመሪያ ከብራስ ቤተ እምነት ጋር ነው ማውራት ያለብህ። ሰዎች ያለ ስራቸው ገነት የሚገቡበት ትምህርት ኦርቶዶክስ አላት። ያለ ስራ እደግመዋለሁ፣ ያለ ስራ ሳይኖር ያለ ስራ ትድናላችሁ እያለች ቤተክርስቲያን ታስተምራለች። ስለዚህ መስማማት ካለብህ ከራስ ቤተ እምነት ጋር መስማማት ያለብህ፣ ከኔ ጋር አይደለም። የራስ ቤተ እምነት ናት እንደዚህ እያለች ያለችው። አይ አትል የምትል ከሆነ ዶክመንት፣ የተጻፈ ዶክመንት አንጣና ሞግተን ያንተን ንግግር ልናምንበት የምንችልበት ምንም ማስረጃ የለም።
ይኸው ሰው ስራ ሳይሰራ ከኔ ንግግር እኮ መጽሐፍ ቅዱስ ራሱ እየተናገረ ነው። አንተ አሁን ማሳሳቻ ስለሆነ የተጠቀም እንደዚህ የራስህን ፍልስፍና አንተ እየፈለክ ያለው ምንም ይሄ ሊሰራ አይችልም። ልንወያይ ተሳስታለች በለኛ ተሳስታለች በለኝ። ቤተክርስቲያኔ ተሳስታለች በለኝ ችግር የለም። ከዛ ዘጋዋለሁ። መጽሐፍ ቅዱስ ለምታነብ ሰምታችሁታል። ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ሲኖዶስ የለንም። ቆይ አንዴ ችግር የለም። ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ግን እየነገርኩህ ያለው መጽሐፍ ይሁን ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? አልተሳሳተችም። አትሳሳትም። ሰምታችሁታል። አልተሳሳተችም ማለት አሁን ሚዩት አድርገኝልኝና በራስ አንደበት ትመልስልኛለህ። አንዴ ሚዩት አድርገው። ካልተሳሳተች ራስህ አሁን ታወራታለህ። ችግር የለም። ምን አለን? ቤተክርስቲያን አልተሳሳተችም አለን። በጣም ጥሩ። ያዕቆብን ነው ይህን ጥቅስ ለያዕቆብ እኛ ራሳችን አፕላይ እናደርግለታለን ማለት ነው። ይኸው ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ቤተክርስቲያን አልተሳሳተችም ይህንን ትምህርት ስታስተምር? ቤተክርስቲያን ይህን ትምህርት ስታስተምር አልተሳሳተችም ወይስ ተሳስታለች? ወዳጄ ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? እስቲ ድገሙ የቀደሙን ንግግርን። በባዶ ሆድ ስታስም እመነው ብላ በአውደ ምሕረቷም ስትነግር ስትሰብክ የከረመችው ይሄ ትምህርት ቤተክርስቲያን አልተሳሳተችም ነው እያልከኝ ያለው? የማርያም ልጅ ይኸውልህ ወንድሜ፣ መጀመሪያ ጠቅሼልህ ነበረ፣ ሀሳብ አቅርቤልህ ነበረ። መጀመሪያ ስንገባ ውይይቱ ስርዓት ያለው ከሆነ ብዬ ነበር ያልኩህ። አሁን አንተ ውይይቱን የፈለከው ቅድምም ማመንት ወደ ራስህ ወደምትፈልገው መንገድ ለመውሰድ ስለፈለክ ነው እንጂ መጀመሪያ መስማማት ያለብን ግን ለመድረስ ታመን ለመድረስ ኦርቶዶክስ ለመጻፋቸው ለማለት እኔ እናንተ አሁን እየተነጋገርን ያለው እኔ መከራከር መጽሐፍ ቅዱሳዊ በሆነ መልኩ ስለሆነ ወይም ደግሞ በዛ መልኩ ስለሆነ መነጋገር ያለብን ርዕሱን እስቲ አንብበው። አንተ የራስህን ሀሳብ ብቻ ርዕሱን እስቲ አንብበው አንዴ። ርዕስ ምን አይተህ ርዕስ እንደገባ እስቲ አንብብላቸው ለሚሰማ ሰው እስቲ አንብብላቸው። ርዕሱን አይተህ ነው የገባው። እምነት ብቻ በኦርቶዶክስ ነው የሚለው። እየሞገትኩ ያለሁት አሁንም ቢሆን በኦርቶዶክስ እምነት ሰዎች በእምነት ብቻ እንደሚድኑ እያሳየው ነው ያለሁት። ይሄ ስህተት ነው በለኝና ከዛ ልለፍህ ብራዘር። ይኸው ያንተ እምነት ነው፣ ኦርቶዶክስ ነው። ጴንጤ ቢሆን ኖሮ እኔ አሁን እምነት ብቻ በጴንጤ ብልህ መጽሐፍ ቅዱስን ብቻ ነው መሰረት አድርጌ የማወራው። ለምን? እኔ መጽሐፍ ቅዱስ ብቻ ብዬ የማመን ክርስቲያን ነኝ። አንተ ግን መጽሐፍ ቅዱስ ብቻ ብለህ የምታምን ክርስቲያን አይደለህም። ስለዚህ አንተ ጴንጤ ጋር የተቀመጥክ ሰው ብትሆን ኦኬ። ጴንጤ ውስጥ የሌለን ሰው በሚያምነው ነገር ነው የምሞግተው። ሙስሊሙን አስገብቼው በመጽሐፍ ቅዱስ አልሞግተው ብራዘር። ሙስሊሙን ልሞግተው የምችለው በቁርአን ነው። እምነቱ ቁርአን ላይ ነው የተመሰረተው። አንተ ግን ምንድነው? ኦርቶዶክስ ነህ። ኦርቶዶክስ ደግሞ ማለት መጽሐፍ ቅዱስ ብቻ ብላ የምታምን ክርስቲያን አይደለችም። ስለዚህ በምታምነው ማፈር የለብህም፣ መሸማቀቅ የለብህም። it is your belief brother፣ እምነትህ ነው። ቤተ ክርስቲያኔ ተሳስታ አታውቅም የምትል ከሆነ በልሞግታ እንዳልተሳሳተች አሳየኝ። ይኸው በቤተ እምነቷ ላይ በስርዓት በሚያስተምረው ሐሳብ ላይ ቤተ ክርስቲያን ሰዎች በእምነታቸው ብቻ እንደሚድኑ ይናገራል፣ ያስተምራል። ታምረ ማርያም ላይ ላሳይ ይችላለሁ፣ ዘራ ብሩክ ላይ ላሳይ ይችላለሁ፣ ተክለ ሃይማኖት ላይ ላሳይ እያስመረጥኩ ማለት ነው። በምትፈልገው ገድል ላይ ሰዎች ያለ ስራቸው በእምነት ብቻ
እንደሚድነው አሳያለሁ። ያ የሚያሳፍረው ያውም እሱ አይደለም። ባይዘዌ እንድናለን የምትሉት በኢየሱስ አይደለም፣ በጻድቃን በቅዱሳን ነው። ያው እንድናለን የምትሉት ኦኬ፣ በእምነት ብቻ በኢየሱስ ነው እንጂ ኦርቶዶክስ የማትድነው በጻድቃን በቅዱሳን አማካኝነት ኦርቶዶክስ በእምነት ብቻ የሚለው ፕሪንሲፕል ይሰራል። ጥቅስ ያዕቆብ ትዝ የሚልህ ኢየሱስ ጋር ስትመጣ ነው። ትዝ አይልህም? ማጋ ተክለ ሃይማኖት ጋር ማን ጋር? ክርስቶስ ሳምራ ጋር ትዝ አይልህም? ብራዘር ዚህ ኦርቶዶክስ ባይዘው ይሄ የኦርቶዶክስን ትምህርት ነው እያሳየው ያለሁት፣ የኦርቶዶክስን እምነት ነው እያሳየው ያለሁት። እና አይዞ ብራዘር መበርታት ነው ያለብህ ወንድም አለ፣ መበርታት ነው ያለብህ። ወይ ቤተ እምነት ነው መቀየር ያለብህ። ይሄ የኦርቶዶክስ ቤተ እምነት መጽሐፍ ነው፣ የኔ አይደለም፣ የጴንጤ አይደለም። እዚህ ቤተ እምነት ነው መቀየር ያለባችሁ ወዳጅ። እሺ ማን ነው? ሰላም ሰላም፣ እንዴት ናችሁ? እንዴት ነው? ደህና ነኝ። በእምነት ብቻ ይዳናል ወይስ አይዳንም? በኦርቶዶክስ አይዳንም። ይኸው በመጽሐፍቶቿ ግን እንደምትዳን እየነገረችን ያለችው። ቅዱስና እንደዚያም በጉባኤያተ ቤተክርስቲያን በቀኖናዎች ነው እንጂ ገድላትና ድርሳናት ያው ለሃይማኖት ክርክር ስለማይሆኑ በእነሱ መከራከር አይቻልም። ማስረጃ አንተ እንደዚህ ያለችበትን ማስረጃ አንተ አፍጥን። ገድላትና ድርሳናት ለሃይማኖት መከራከሪያ ማስረጃ አንተ ማንም ሰው ማስረጃ ማንም ማለት ማስረጃ አንተ እንደሱ ያለችበት ብዙ ነው የምታውቀው። ለምሳሌ በታሪክ አንተ ኢትዮጵያ ውስጥ ስለ ታሪክ አልጠየኩም። ማስረጃ አንተ ነው ያልኩህ። ማስረጃ እኮ ማስረጃዬን እኮ ነው ያልኩህ። ቤተክርስቲያን እንደዚህ ያለችበት ማስረጃ አንተ ቤተክርስቲያን ገድላትና ታምራትን አትመኗቸው ያለችበትን ማስረጃ አንተ እያቀረብኩ ነው። አልሰማኝም እኮ። እሺ ምን መጽሐፍ ጠቀስክ? ለምሳሌ በታሪክ በአፄ ዮሐንስ ዘመነ መንግስት አንድ ሰው ነበረ፣ የቅባትን ትምህርት የሚያስተምር ማለት ነው። መጨረሻ ላይ ባሉት በመጽሐፍ ቅዱስና በጉባኤዎች ላይ ሲረታ መጨረሻ ላይ እንደ ኬታ መጣ። ተረት ነው የምታወራው። ባይዘው ማስረጃ አንተ ተረት አይደለም፣ ታሪክና ተረት ላይ እንጂ ብራዝ ማስረጃ ብራዝ ማስረጃ ይሄ ነው ማስረጃ። ካለመቀበል ማለት ነው በነገራችን የለም። ቤተ ክርስቲያን በታሪክ ውስጥ ማለት ነው አንድም ቦታ ላይ እኔ በገድል አላምንም ስለማላምንባቸው ለሰዎች አትከራከሩባቸው ብላ አልተናገረችም። የሃይማኖት መከራከሪያ የሆነ እኔ ደግሞ ጥያቄ ልጠይቅ። እኔ እስቲ ቤተክርስቲያን ጥያቄ አለ ማስረጃ የለኝም አድርጋ ካቀረበችባቸው አንድ ታሪክ ማስረጃ እስቲ ስጠኝ። ማስረጃ የለህም አንተ የለኝም ካልከኝ ሌላ ይቅርና ያለ መቀበል እኔ የለኝም ስትለኝ ከዛ የለኝም በላ ብራዘር የለኝም በል። መከራከሪያ በማይሆን ጉዳይ የለህማ ቤተክርስቲያን ግን አላፈረችባቸውም። እስኪ ማስረጃ ቀርብልኝ አንተ። እኔ ምን ትጠይቀኛለህ? ይዛ በየትኛው ጉባኤ ላይ ነው በገድላት ስትከራከሪ ነበር? ይኸው ወዳጅ ባይዘዌ ፎር ዩር ኢንፎርሜሽን ስለ ጉባኤ ክርክር ገና የምታውቅ እራሱ አልመሰለኝም ብራዘር። መበርታት ነው ያለብህ። ከምታኮና መበርታት ነው ያለብህ። አንድ ያረጋጋ ቤተ ክርስቲያን ታምንበታለች ወይስ አታምንበትም? ታምንበታለች ወይስ አታምንበትም? ታምንበታለች ወይስ አታምንበትም? ይሄንን መጽሐፍ ምን ብላ ታምንበታለች? ምንም ብላ ቀኖናዋ ይሁን ዶግማዋ ይሁን ምንም ይሁን ታምንበታለች ወይስ አታምንበትም? ዳትስ ማይ ኩዌስችን። የትኛውም ክርስቲያን ሰምቶ ትምህርት ይወስድበታል። ምናልባት ያስተምረው ጥያቄ ታምንበታለች ወይስ አታምንበትም ነው ጥያቄ። ምን ብላ ታምንበታለች? የፈለገችውን ትመነው። የሃይማኖት መከራከሪያ ብላ አታምንበትም። ዶግማ ብላ አታምንበትም። ዋናው ታምንበታለች። ይሄ አሁን እኔ ማለት እውነት ነው ትክክል ነው ብላ ታምንበታለች ወይስ አታምንበትም?
ምን አይነት ትክክለኛነት? የሃይማኖት መከራከሪያ ምን ትክክለኛ ሰው ይኸው በደንብ ሰማኝ። ሰው በክርስቶስ ሳምራ ከሲኦል ይወጣል ብላ ኦርቶዶክስ ታምናለች ወይስ አታምንም? የሃይማኖት መከራከሪያ ነው ብላ አታምንበትም። አይዞ ብራዘር፣ እኔ ግድ የለም ከኛ ጋር አትከራከር። እሷ ራሷ ከኛ ጋር ቀየር ነው። አንድ ብራዘር፣ መቼ እየተጠየቅ ርዕስ ቀየርኩ ይላል እንዴ? ራስን አበርታው ብራዘር። እያወራሁ እዚሁ ጋር ነኝ ያለሁት። እሱ ጋር ነኝ ያለሁት። እኔ እምነት ብቻ ከእናንተ መጽሐፍ አንዴ አረጋ ከማርቲን ሉተር አይዞ ብራዘር፣ መበርታት ነው። ላስረዳ እችላለሁ። ርዕሱን ካየው ስለ ኦርቶዶክስ ነው እያወራን ያለ ነው። ስለ ኦርቶዶክስ ነው እያወራን እኮ። መበርታት ነው ያለብህ። ባይዘው ወይ አየህ፣ አሁን ፖይንት ልጥር ስለሆነ ከኒቂያ ጉባኤ አይዞ ብራዘር፣ አይዞ ወዳጄ፣ አይዞ እንቀጥል ወይ ላስረዳህ እኮ ነው። ይሄ የክርስቶስ ሳምራ ተአምር እየተወራ ገድል ስለ ዶክትሪን ነው እኮ እያወራን ያለ ነው ብራዘር። ስለ ቤተክርስቲያን ማስረጃ ነገርኩህ። አልቀበልም አልክ አንተ። ማስረጃ አንተ የት አለ? አንድ የምጠቅሰው መጽሐፍ ምን ላይ? ምን መጽሐፍ? የትኛው በቤተክርስቲያን ታሪክ አንተ ማስረጃ ብራዘር፣ ማስረጃ። የትኛው መከራከሪያ ሆኖ አያውቁም። ይሄ ነው እንደሚሆንማ ይኸው ላሳየህ እኮ አልኩህ። ለምን ፈራ እኮ ከታሪክሽ አስረዳ። ለምን ፈራ? እንደሚሆን ላሳየህ። ለምን ፈራ? ፈራው ብራዘር። እኔ ብራዘር ትፈራለህ አንተ። ሳላወራ እኮ ነው በመሃል ጣልቃ የገባው። በጣም ፈሪ ይሄንን መጽሐፍ ቤተክርስቲያን ታምንበታለች ወይስ አታምንበትም? ሮጣ ገደል ላይ ሮጥክ። ስለምታምን ኦርቶዶክስ ስለምታምን ብራዘር ልንረዳችሁ አንችልም። ቤተክርስቲያን እምነቷ ነው። ገደል ላይ ትሮጣለህ። ይሄው የቤተክርስቲያን እምነቷ ነው። እየዋሸ ስለሆነ ይሄው አንተናሽው ምን ካልዋሸ ይሄን እሺ ችግር የለም። እኔ ልዋሽ አልቀበለውም በለኝ አንተ። ምኑን ለሃይማኖት መከራከሪያ አልቀበልም። እኔ አትከራከር ከኔ ጋር። አልቀበለውም በል፣ አላምንበትም በል። ለዶክትሪን አልቀበልም። ክርስቶስ ሳምራ ከሲኦል አታወጣኝም ብለህ ታምናለህ ማለት ነው? እሱ የራሴ እምነት ነው። ይኸውልህ አየው። ቆይ ምን አለ? አንዴ አድምጠው። እሱ የኔ እምነት ነው አለ። አስቡት፣ የኔ እንደዚህማ እየዋሻ አትሄድም። እሱ የኔ እምነት ነው አይደል? ነው ብራዘር፣ እሱ የኔ እምነት ነው አለ። እኔ ስለ አንተ እምነት አልጠየቅኩም፣ ስለ ኦርቶዶክስ ነው የጠየቅኩ። ይሄ መጽሐፍ የአንተ መጽሐፍ አይደለም፣ የቤተ ክርስቲያኒቷ መጽሐፍ ነው። አንተ አይደለም የምታምንበት፣ ቤተ ክርስቲያናት የምታምንበት ብራዘር፣ ክርስቲያን ናት የምታምንበት። ኧረ በመጽሐፍ ቅዱስ እንከራከር እናንተን በመጽሐፍ ቅዱስ። ስለዚህ ቤተ እምነት ቀይር። መጽሐፍ ቅዱስን እኮ እቀበላለሁ። ለምን ነው ቤተ እምነት ቀይር? ይሄም የሐሰት ትምህርት አለ እያልኩ ነው ያለሁት። ይሄው የቤተ ክርስቲያን ስህተት ነው። ይሄው አይደለም እያለች ነው ቤተ ክርስቲያን። ምን ታደርገው? ልንከራከር ከሆነ ራሱን የቻለ ምን ታደርገው? አንተ ገድል በለው የፈለከው ስለምን ፈራ? ጉባኤያትን መጥቀስ። ይሄው የቤተ ክርስቲያን የሐሰት ትርክት። ይሄንን ለማን እንጣለው? ይሄንን ለማን እንጣለው? ከገድል ውጣ። ይሄንን ለማን እንጣለው? ለማን እንጣለው? ይሄንን ጉድ የአባቶች አስተምህሮንና ለማን እንጣለው? ይሄንን ጉድ ይሄው የአባቶች ትምህርት፣ ይሄው የአባቶች ጥያቄው እዚህ ጋር ነው። ገድሉን ጣለው በለኝና ገድሉን ጣለው በለኝ ብራዘር፣ ገድሉን ጣለው በለኝ። ከዛ ልተው። ስለ ዶክትሪን ነው እያወራን ያለን። እኔም ስለ ነገረ ድነት ዶክትሪን ነው አይደለም ብራዘር? ነገረ ድነት ዶክትሪን ነው አይደለም? ለቤተ ክርስቲያን እኮ መጽሐፍ ቅዱስ ይሄው ይሄንን ትምህርት የምንቀበለውን አልኩ እኮ። ይሄው እኔ ያሳየው ተምሮ አታምንም? ይሄው ብራዘር፣ ይሄው አንዴ እምነት ብቻ ተምሮ ታምናለህ አታምንም? መልስልኝ። ይሄው የቤተ ክርስቲያን አባቶች የጻፉልህ፣ ይሄው የቤተ ክርስቲያን አባቶች። ይሄ የአባቶች መጽሐፍ አይደለም ያልከኝ ያለው? እነዚህ ናቸው አባቶች፣ እነዚህ ናቸው ቤተ ክርስቲያን አባቶች። እነኛ አባቶች አይደሉም ማለት ነው ለኦርቶዶክስ ቤተ ክርስቲያን አባቶች እነዚህ ናቸው። እነኚህ ለቤተ ክርስቲያን አባቶች ናቸው፣ አባቶች አይደሉም። እነኚህ መጽሐፍ ቸርች ፋዘርስ እነዚህ ናቸው። እነሱ ብቻ ናቸው አይደል? እነሱ ብቻ ናቸው። ቸርች ፋዘርስ መጀመሪያ አጥና ብራዘር፣ ምን እንደሆነ። አይዞ ብራዘር፣ አይዞ። አንተ በላ ድፈርና አዎ በል። ለምን አዎ አትልም? ምን አይደለም? አዎ አይደለም። አንተ እንደስ እንዲል ኖ እምነትን ይሄ በኦርቶዶክስ ቸርች ፋዘርስ አይደለም የተጻፈው እያልከኝ ያለው? ቸርች ፋዘርስ የቤተ ክርስቲያን አባት አይደሉም? የቤተ ክርስቲያን አባት አይደለም ወይ? የቤተ ክርስቲያን አባት አይደለም ወይ?
እሺ አንደርስታንዲንግ እስቲ ስለ ቸርች ፋዘር ንገረኝ መጀመሪያ ምንድነው ቸርች ፋዘር ማለት አይደለም በለኝና ከዛ ላስረዳ አይደለም በለኝና ከዛ ላስረዳ ምንድነው አይደለም በልና ቀጥል ብራዘር አይደለም በል አትደበቅ ይሄ በኦርቶዶክስ ቤተክርስቲያን አባት ነው የተጻፈው አይደለም አንተ ብቻ የምፈልገውን እኔ ለምንድን ነው የምለው እኔ ነኝ የማውቀው አይዞ ብራዘር አየህ ይሄው ነው ፖይንት አይዞ አየህ ራስን ነው ማጥራት የፈለከው ለምን እነኚህ መጽሐፍቶች በቤተክርስቲያን አባቶች ነው የተጻፉት ለኦርቶዶክስ አባት ማለት በኤርሊ ቸርች ፋዘርስ ደረጃ ያሉ ብቻ አይደሉም ወንድም ማለት ይሄው የቤተክርስቲያን መጽሐፍ እነኚህ መጽሐፍቶች የተጻፉት በራስ አባቶች ጭምር ነው እነኚህ መጽሐፍቶች በራስ አባት ተጽፈው እኔ ጋር መታትደበቅ ቤተክርስቲያን እነኚህ መጽሐፍቶች አሁንም ድረስ በአውደ ምሕረቷ ላይ ታነብልሃለች ምን እንድታረገው እንድታምንባቸው ከኛ ጋር ስለምትከራከር አትፈርባቸው እሺ ማስረጃ አድርጋ አታቀርብ ግን እያመንክበት እኮ ነው ያለው ሰው እያመነ በሆነ ጉዳይ ላይ በዛ በሚያምነው ጉዳይ ላይ ማስረጃ ሲጠየቅ እንዴት ሼም ይዘዋል ለምሳሌ አንድም ጴንጤ አቅርበ በገድልና በተአምራት ልትከሰው አትችልም ለምንድን ነው የማትከሰው ስለማያምንበት እምነቴ ነው ካልኩኝ ግን በዛ ነገር ላይ የመከራከር ግዴታ አለብኝ እማምንበት ነገር ሆኖ ጴንጤ የሚያምንበት መጽሐፍ ኖሮት አልከራከርም ያለበትን እስቲ አንድ መጽሐፍ አሳየን የለም እምነቴ ነው እስካልኩኝ ድረስ በማምንበት ነገር ላይ ለምትጠየቀው ነገር ማስረጃ ማቅረብ አለብኝ ለምን ዛት ኢዝ ኮልድ እምነቴ ነው አየው አምንበታለሁ ግን አልከራከርበትም አይቻልም ብራዘር እንዴት ነው የሚቻለው ወይ አላምንበትም አልከራከርም ያስኬዳል እያመንክበት ግን አልከራከርም ማለት አትችልም ያስኬዳል እንዴ ብራዘርስ እንዴት ሆኖ በፍጹም ወይ አላምንበትም ስለማላምንበት አትከራከረኝ በዚህ ነው የምትለኝ ካመንክበት ቤተክርስቲያንም ካመነችበት መከራከር ግዴታ አለብህ አየህ ግዴታ አለብህ ወይ ቤተ እምነት ነው መቀየር ያለብህ መጽሐፍ ቅዱስ ብቻ ብሎ የሚያምነው የወንጌል አማኝ ነው ሶ ቤት ቀይር ቤት መቀየር ነው ያለብህ ካለዛ ግን እያመነበት ሰው አልከራከርም ማለት አይችልም ምን ማለት መሰለ አንዱን ሙስሊም በመጽሐፍ ቅዱስ እያሳየው ግዴታ እመን ማለት እንደማለት ነው አዮ እሱ ስለማያምንበት በመጽሐፍ ቅዱስ የኔን መጽሐፍ ቅዱስ ለሱ እምነት ለመሐመድ እውነተኝነት ማስረጃ ላቀርብለት ሐሰተኛ ማስረጃ ላቀርብለት አልችልም የሱ እምነት ሌላ ነው አንተ ግን እኮ እምነት ነው ብራዘር መንቃት አለብህ ታምንበታለህ እያመንክበት አልከራከርም ማለት የማምንበት መጽሐፍ በውስጡ የሐሰት መጽሐፍ ስለሆነ ጉዴን ስለምታወጣብኝ በሱ አትምጣብኝ ማለት ነው ብራዘር አሊያ እነኚህ መጽሐፍቶች ሰብስባ ቤተክርስቲያኒቷ መሸኘት ነው ያለባት ቤተክርስቲያኒቷ ሳትሸኘው እነኚህ መጽሐፍቶች አሁንም እያመነችበት አልከራከርም ግን ማለት አትችልም ብራዘር በፍጹም ነው ማለት አትችልም አለቅ እምነት እስከሆነ ድረስ መጠየቅ አለብህ መመለስ መቻል አለብህ አየህ ታምንበታለህ ወይ ስትባል መሸሽ ነው ያለህ አማራጭ ከሸሸ ያው የሚያሳየው ምንድነው ቤተክርስቲያኒቷ ውስጥ ይሄው በእምነት ብቻ እንዴት እንደሚዳን እኔ ላሳያችሁ ይሄው ቤተክርስቲያኒቷ በእምነት ብቻ እንዴት እንደሚያድን ይሄው ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይ ቃል ኪዳን ገባላት ይላል ምንድነው የገባላት ቃል ኪዳን ከሲኦል እንድታወጣ ከየት ያሉትን ሰዎች ሲኦል ያሉትን ሰዎች ሲኦል የሚገቡ ሰዎች በኦርቶዶክስ አስተምሮ ምንድነው ካለን ምን የጎደላቸው ናቸው ሲኦል የሚገኙ ሰዎች እምነት ሲደመር ስራ ይሄው ቤተክርስቲያን ይሄ ዛሬ ድረስ አሁን ድረስ የሚታመን ጉዳይ ነው አንድ ቀን እኚህን መጽሐፍቶች አልቀበልም ስትል ሰምታችኋል አላምንባቸውም ምእመኔ ሆይ ከዛሬ ጀምራችሁ በክርስቶስ ሳምራ ቃል ኪዳን እንዳታምኑ ብላ ቤተክርስቲያን ተናግራ ታውቃለች በጭራሽ እነኚህ መጽሐፍቶች በማን ስር ነው ያሉት ዛሬም ድረስ በኦርቶዶክስ ቤተክርስቲያን ውስጥ አየህ ቤተክርስቲያን እስቲል ምን ታረግባቸዋለች ታምንባቸዋለች
ቤተ ክርስቲያን እያመነች እኔ አልከራከርባቸውም ማለት አትችልም። ወይ አናምንባቸውም ካልክ ስለማታምንባቸው አንከራከርም። አንድ ሙስሊም መጥቶ እኔን በቁርአን አይከራከረኝም። አንድ ሙስሊም መጥቶ እናንተን በቁርአን ይከራከራችኋል እንዴ? በቁርአን የሚከራከር ሙስሊም አለ? ክርስቲያንን መጥቶ አለቀ እኮ ገና ሲጀምር በቃ እሱ ተረት ነው የመሐመድ ተረት ነው ብዬ ነው የምጨርስልህ። አለቀ በቃ ተረት ነው ከኔ የእግዚአብሔር ቃል ነው ብዬ አላምንም ነው የምልህ። የሰው ጽሑፍ ነው ብዬ ነው የምጨርሰው። እዚህ መጥቶ እኔን ሊከራከረኝ አይችልም። እኔ ሊሞግተኝ አይችልም በቁርአን። ከኔ ጋር መከራከር ሲፈልግ ግን በማምንበት በእግዚአብሔር ቃል ነው የሚከራከር። በማን? በእግዚአብሔር ቃል። በእግዚአብሔር ቃል ሲከራከረኝ መልስ እሰጣለሁ ማለት ነው። ለምን? ስለማምንበት። ብራዘር አይዞ። ይሄንን የሚያሳየው ምንድን ነው? አየህ፣ ኢየሱስ ጋር ሲመጣ ነው ጥቅስ የምትፈልገው። ወገኖች በጣም እንድታስተውሉ የምፈልገው ነገር ይሄ ነው። አሁን እምነት ሲደመር ስራ ብሎ ያዕቆብን የሚጠራው ማንን ሲሆን ነው? ኢየሱስ ሲሆን ነው። ኢየሱስ ሲባል ሰው ኃጢአተኛ በደለኛ ከሆነ ስራ መስራት አለበት። ኢየሱስ ብቻውን አያድነውም፣ እምነቱ ብቻ አያድነውም ይለናል። ክርስቶስ ሳምራ ስትሆንስ፣ ማርያምስ ስትሆን ስራ ባይኖርህም ምግባር ባይኖርህም ትድናለህ። የኦርቶዶክስ ትምህርት ነው። ስለዚህ ማመንና መቀበል ያቃታቸው ማንን ነው ካልን ኢየሱስን ነው። ማመን ያቃታቸው ኢየሱስን ነው። በእምነት ብቻ መዳን እንደሚቻል ማመን ያቃታቸው በኢየሱስ ሲሆን፣ እሺ የማርያም ተመልሰ መጣ። አዎ ስራ ላይ ስትደበቅ ግን ሞዴሬተሮች ያስወርደዋል። ያው መደበቅ ስራ የለብህ ማለት ነው። ስራ ላይ እኮ ሁን ችግር የለም፣ ግን አትደበቅ። ወንድም ለመወያየት ዝም ብሎ ማስፈራሪያ ቃል ምናምን ይደብራል። አሁን ቅድም እዛ ጋር ስለነበር ስድብ ምናምን ምንም አይሰራም። ጸበል ቀጂ ምናምን አሁን ስድብ ነው። እንደዚህ ስራ ነው። እንደዚህ አይነት አሁን ለዛ ነው መወያየት ሰው የማይፈልገው ከእናንተ ጋር እንደዚህ አይነት ገጸ ባህሪ ስለምታሳዩ ነው እንጂ አይዞህ ብራዘር፣ አሁን መደበቅ ምን አስፈልገው? ስለማምነው እምነት መደበቅ አስፈልገው? አይዞህ ብራዘር፣ ልጁን ለምን መበርታት ነው ያለብህ። መበርታት ነው ያለብህ ብራዘር። ኖ እኔ ካንተ ብርታት የማገኘው ከፈጣሪ ነው። ማስረጃ ስጠና። ይሄንን መጽሐፍ ቤተክርስቲያን እንደማትቀበለው ማስረጃ ስጠን ብራዘር። አንተ ስላወራህ አልቀበለውም ስላልክ ቤተክርስቲያኒቷ አትቀበለውም ማለት አይደለም። ጋይስ ቤተክርስቲያኒቷ አልቀበልም ስትል እናቆማለን። ቤተክርስቲያኒቷ ግን ስተቀበለቻቸው ድረስ እንጠይቀሃለን። ወይ ቤተ እምነት ነው መቀየር ያለብህ፣ ሃይማኖት ነው መቀየር ያለብህ። ሃይማኖት የትኛው ሃይማኖት? ወደ ንገረኝ። ወደ ገደል መጽሐፍ ቅዱስ ብቻ ብሎ ወደሚያምን ቤተ እምነት ነው። መጽሐፍ ቅዱስ መቼ አመንከው? ታምነዋለህ እንዴ? አንተ ግን አይደለም። እኔ ነኝ። አትሊስት እኔ ነኝ። መጽሐፍ አልቀይርና እዚሁ ጋር ነኝ ያለሁት ብራዘር። አይዞህ። እሱ ግን ድሮ አልፈናል። ሌላ ጨዋታ ተወና እዚህ ላይ ነው። ቤተ ክርስቲያን ይሄንን መጽሐፍ አልቀበልም ብላለች። ቤተ ክርስቲያኒቱ ይሄ የዶክትሪን እስካልሆነ ድረስ ይሄ ገን ወይም ተአምር አንድ ማንኛውም የኦርቶዶክስ ክርስቲያን ወይም ኦርቶዶክስ አባት የሚከራከረው ከየትኛውም የአማንያን መናፍቃን ጋር የሚከራከረው ዶግማ ማለት ምን ማለት ነው? ዶግማ ማለት ምን ማለት ነው? ወንድሜ በቃ ቻው። እሺ አንተ ዶግማ ማለት ምን ማለት ነው? ታውቋል? ዶግማ ማለት ምን ማለት ነው?
ልንከራከርበት የምንችለው በመጽሐፍ ዶግማ ማለት ምን ማለት ነው? ብራዘር መጽሐፍ ቅዱሳዊ አስተምሮ ስለሆነ ዶግማ ማለት ምን ማለት ነው? ለምን የምትሸሸው? አትሽሽ ብራዘር። ዶግማ ማለት ምን ማለት ነው? እሺ ንገረኝ፣ ምንድን ነው ዶግማ? አንተን የጠየቅኩህ እኔን አትጠይቀኝ ብራዘር። ዶግማ ማለት ምን ማለት ነው? እንዳስተምርህ ነው የፈለከው በዶግማ ወይስ ምን ማለት ነው ዶግማ ማለት? ከመን መጀመሪያ እኮ ያን አልጨረስንም። ወደዚህ ለምን ዶግማ ማለት ምን ማለት ነው? በመሀል ስላወራህ ነው። ዶግማ ማለት ምን ማለት ነው? መቼ አንጨረስነው ወንድሜ? ያን እንኳን ጨረስን። ዶግማ ማለት ምን ማለት ነው ብራዘር? ስለጨረስን እኮ ዶግማ ላይ የገባው ምን ማለት ነው? ዶግማ ማለት ነው አልጨረስንም። ዶግማ ማለት ምን ማለት ነው ወዳጅ? እሺ አታውቀውም፣ ችግር የለም አታውቀውም። እሺ ኖ እነኚህ መጽሐፍቶች ወንድም አለም ካወክ ንገረኝና ልለፍልህ። ዶግማ ማለት ምን ማለት ነው? አፍጥ ነው ብራዘር። ምን ማለት ነው ዶግማ ማለት? ዶግማ የማይለወጥ የማይቀየር። እሺ የማይለወጥ። እሺ የማይለወጥ ግን የምታምንበት ጉዳይ አይደል? እሺ ይሄ ዶግማ ነው። ምንድነው እሱ? ቀኑና ነው። ምንድነው እሱ? እንጃ ምንድነው? በምንድነው? ወይስ ትውፊት ነው? ምንድነው እሱ? በምን ውስጥ ነው ተፈራራዝ የምታደርገው? ኖ ቀኑና ነው አልከኝ። ቀኑና ምንድነው? ነገር ማስረዳና ችግር ምንድነው እሱ? ይሄ ኖ ቀኑናውን አስረዳኝ መጀመሪያ። ዶግማ ነው ቀኑና ነው ምንድነው? እኔ ምንም አይ አሁን ገድላትና ተአምራት ምንድን ናቸው? ወይኔ አንተ መመለስ አትችልም። ቀኖናው መመለስ ምንድን ናቸው? ያንተን ትምህርት የሚመለስ አይጠበቅብኝ። ምንድን ናቸው? አንተ እኮ ነው ያመጣኸው። ኦኬ ምንድን ናቸው? ተውኩት፣ እኔ ያላመጣሁትም ተውኩት። ምንድን ናቸው? ገድላትና ተአምራት ምንድን ናቸው? ብራዘር አፍጥ ነው። ምንድን ናቸው? መልስ ስጠኝ። መለስኩና አይደለ? ዶግማ ምንድን ናቸው? ተውኩት፣ በቃ ምንም ተውኩትና ምንድን ናቸው አልኩ። ብራዘር አፍጥ ነው። ምንድን ናቸው? አላውቀውም ነው ወይስ ተውኩት? አላውቀውም ነው ምንድን ናቸው? አዎ በቃ እኔ አላውቀውም ብራዘር። ምንድን ናቸው? ችግር የለም አፍጥ ነው። አንተ ብቻ አፍጥ ነው። ምንድን ናቸው? አፍጥ ነው። ምን ውስጥ ነው የምከታቸው? እየጠበቅኩ ነው። ምን ነው የምከታቸው? ገድላትና ተአምራት ምን ውስጥ ነው የምከተው? ገድላትና ተአምራት አሁን የውይይታችን ርዕስ አይደለም። ምን ውስጥ ነው የምትከታቸው? አፍጥ ነው። ምን ውስጥ ነው የምትከታቸው? ጥያቄ ምን ውስጥ ነው የምትከታቸው? በመጽሐፍ ቅዱስ ነው የምንወያየው። መጽሐፍ ብራዘር ማስረጃ ስጠኝ። መጽሐፍ ቅዱስ ብቻ ነው መሰረት ያለችበትን የቤተክርስቲያን መጽሐፍ አንጣ። አፍጥ ነው። አፍጥ ነው ወዳጅ። አንተ ደግሞ እንድታቀርብልኝ የምፈልገው የትኛው ቦታ ላይ ነው በሌላ ከመጽሐፍ ቅዱስ ውስጥ ውጭ መሆኑ? እኔ የለኝም በለኝ። አንተ ከኦርቶዶክስ ነህ ብራዘር። ክሌም ለምታደርገው ነገር ማስረጃ ነው የጠየቁ። እየሰማኸኝ ነው? በገድላትና በተአምራት ማስረጃ አድርገው ሲወያዩ ሰምቻለሁ፣ አይቻለሁ ያሉበትን አባት ያስተማሩት ስታመጣ እኔ መልስላለሁ። የለህም። አየህ የለህም። አዎ በቃ አሁን እንደሌለ ማሳየት ነው። እኔ አሁን ለትውልዱ የምታወራው ወሬ ከኪስ ስለጨነቀ ራስ ለገባህ ነው እንጂ አትደረብ አብራዛ፣ አትደረብ። ስለጨነቀ አትደረብ አብራዛ። ኖ ምናምን የለም ብራዘር፣ አትደረብ አትደረብ። መጽሐፍ ቅዱሳዊ ማስረጃ መልስ አትደረብ። በገል ለማሸማቀቅ ነው የመጣው። አትደረብ። አየህ መሸማቀቅን ካምን ካሪፍ ነው። አሁን እንድትሸማቀቅ ነው ያለ። ለምን ካልተሸማቀቅ መልስ ካልተሸማቀቅ ወደ ገለም ካልተሸማቀቅ መልስ። ካልተሸማቀቅ መመለስ እኮ ነው ብራዘር። ካልተሸማቀቅ መልስ መመለስ እኮ ነው። እኔ አሁን ርዕሴ ወዳጄ
ርዕሴ እምነት ብቻ በኦርቶዶክስ እንደሚያድን ማሳየት ነው። አንድ ዶክትሪን ሳይኖርህ አንተ ይህን ወደዚህ ከብሲ መጀመሪያ ዶክትሪን ይኖራችሁ ማለት አይዞህ አንድ ዶክትሪን ይኖራችሁ። አይዞህ ብራዘር፣ እያወራን ያለነው በእምነት ብቻ በኦርቶዶክስ ነው ብራዘር። ሀሳብ ርዕስ አትቀይር፣ እሱ ላይ ነን ያለነው። አይዞህ ይኸው አንተ ራስህ እኮ ቤተክርስቲያንን ኦርቶዶክስን እኔ እናንተ መስማማት በጣም ሩቅ ነን ብራዘር። አንተ ራሱ መጀመሪያ ከኦርቶዶክስ ጋር ተስማማ፣ ከራስ ኦርቶዶክስ ጋር አልተስማማም። ይሄው ቤተክርስቲያን በክርስቶስ ሳምራ ይዳናል ትላለች፣ አንተ ግን አይዳንም ብለህ ታፍራለህ፣ ትሸማቀቃለህ። ይሄው መስማማት ያቃታችሁ። አሁን እኮ ኢቭን እናንተ ራሳችሁ ኦርቶዶክስ መሆን አልቻላችሁ ብራዘር። አንተ ራስህ ኦርቶዶክስ መሆን አልቻልክም። አንድ ነገር ልናገር ወዳጅ፣ የሰማኸኝ ነው። ማውራት የምትችል ከሆነ የጠየቅከውን ጥያቄ ይኸው መልስ እና አውራ። ቤተክርስቲያን ይኸው በእምነት ብቻ ይዳናል ብላ እየተናገረች ነው ያለችው። ወይ አላምንበትም፣ እሸማቀቅበታለሁ፣ አፍርበታለሁ በል። ይህን መልስ ወዳጅ። ቤተክርስቲያንን እያመነችበት አንተ ለምን ሮሽ የመያዝ መልስ እየጠበቅን ያለ ነው። አሁን እኛ ጋር ለምትደበቀው መጽሐፍ ቅዱስ ጋር ለምትደበቀው ከራስ ከቤተክርስቲያን ጋር ነው የምናጋጭ። ከራስ ቤተክርስቲያን ጋር ነው የምትጣለው። ይኸው ቤተክርስቲያን ሳታፍር አሁን ድረስ አልቀየረችም አቋሟን። አሁን ድረስ ማለት ነው። እነኚህ ገድላት ተአምራቶች ስህተት አለባቸውን አትመኑባቸው ብላ ያስተማረችበት የተናገረችበት አንድ ማስረጃ የለም። አሁን ድረስ ቤተክርስቲያን ይህንን ቃል ትሰብካለች። እዚህ ቤተክርስቲያን ቀኖናት አድርገው ዶግማት አድርገው ለራሷ ነው እስካመነችበት ድረስ። ቀኖናም ውስጥ ትክተተው ዶግማዋም ታድርገው እስካመነችበት ድረስ ቤተክርስቲያንን እንጠይቃለን። ለምን? የቤተክርስቲያን እምነቷ ነው። ስለዚህ በቤተክርስቲያኒቷ እምነት አንተ ወደክ እንጂ ለኛ ምንም ዲስፕሩፍ ያደረከው ጉዳይ የለም። ኦኬ፣ አንተ ነህ ምን ያደረከው የወደከው። ቤተክርስቲያኒቷን አላምንም ያልከው አንተ ነህ፣ እኛ አይደለም። አይ ለዚህ ነው ኦርቶዶክሳውያን በእግዚአብሔር ቃል ላይ አሁን መተህ በመጽሐፍ ቅዱስ ለማውራት በጣም ትርቃለህ። መጀመሪያ አሁን የምጠቅሰውን ቃል ለጴንጤ ጠቅሰዋለሁ ያልከውን ቃል አፕላይ አድርገው ለራስህ ቤተክርስቲያን ወዳጄ፣ አፕላይ አድርገው መጀመሪያ። አፕላይ አድርገው መጀመሪያ ብራዘር። እየኖርኩበት እኮ ነው የነገርኩህ። አፕላይ አድርጌው እየኖርኩበት ስለሆነ በክርስቶስ አምኜ ተጠምቄያለሁ፣ ወይም ደግሞ በክርስቶስ አምኜ የምኖር ነው። ክርስቶስ አድኖኛል ብዬ ማምን ሰው ላይ ደግሞ ስራ አለ፣ እየሰማህ ነው። ስራ አለ። ይሄስ ስራው ደግሞ ምንድነው? ይሄን ለማን ልጣለው? ለማን ልጣለው? ይሄን አደረጋት የሚለው ይሄ ሁሉ ስራ ለማን ልጣለው? ይሄን ከዛ በተጨማሪ ደግሞ ለማን ልጣለው? ይሄን ብራዘር፣ ይሄን ለማን ልጣለው? የኦርቶዶክስ መጽሐፍ አይደለም ወይ ይሄ መጽሐፍ? እሱ ለመድረስ መጀመሪያ ቢያስፈልግ ነገር አለ። ደረስክ እኮ ብራዘር፣ እድሜ ዘመንን እኮ ጨረስክ። ደረስክ እኮ ብራዘር። አንተ ደረስክማ። እኔ ስለኔ አይደለም ስለ ርዕስ አትርሳ። ስለ አንተ ነው እያወራን ያለነው። ስለ አንተ ነው እያወራን ያለነው ብራዘር። ስለ አንተ ነው የተጠየቀው። መልስ ስጥ። ስለ አንተ መልስ ስጥ። እሺ እኔ ልጠይቅህ እንዴ? ልጠይቅ? ትፈቅዳለህ መጠየቅ? ፈቃደኛ ነህ ለመጠየቅ? ፈቃደኛ ነው ወይ ለመጠየቅ? እሺ ስልክ ላይ ሆኜ ነው ሶሪ። መጀመሪያ ይሄን አላምንበትም በልና ጨርስ፣ ከዛ ጠይቀኛል። ኖ መጽሐፉን በእጅ እስካላነበብኩት ድረስ አላምንም አምንማለሁ እያለ ምክንያቱም እሱ መጽሐፍ አንተ ታሳት። ምክንያቱም ብዙ መጽሐፍ ስለምትደበላልቁ እናንተ በራሳችሁ ሄደህ ታረጋግጣለህ። ሄደህ ታረጋግጣለህ። ሄደህ በራስህ አንብቤ አረጋግጣለሁ። አንተ እድሜ ዘመንህን ቁጭ ብለህ መቼ አነበብክና ነው? እድሜ ዘመንህን ቁጭ ብለህ መቼ አነበብክ? ደግሞ የሚታወቅ በጣም የሚታወቅ ነው። ህዝብ እየሰማን ያለው በጣም ቀላል ነው። አነብልሃለሁ። ይሄ መጽሐፉ ላይ ካለ ብዬ ነው የምጠይቅህ። የቤተ ክርስቲያን መጽሐፉ ላይ ካለ ትቀበላለህ ወይስ አትቀበልም ብዬ ጠይቀሃለሁ። ወይ እቀበላለሁ ወይ አልቀበልም ትለኛለህ።
ይሄው ላንብብልህ። ይሄው በአደባባይ ነው። ሰዎች ሄዳችሁ አንብቡ። የቤተ ክርስቲያን መጽሐፏ ላይ ከሌለ ቆይ ብራዘር፣ እኔ ስለ አንተ እውቀት አለም እያወራ ነው፣ ስለ ቤተ ክርስቲያኒቷ እምነት ነው እያወራ ነው። ይሄው የቤተ ክርስቲያኒቷ መጽሐፍ አሳያለሁ። ገድለ ክርስቶስ ሰምራ በቤተ ክርስቲያኒቷ ውስጥ የሚታወቅ መጽሐፍ ነው። በደንብ የሚታመን መጽሐፍ ነው። ላንብብልህና አይ ይሄ ትክክል አይደለም በለኝ። በጣም ደስ ይላል። ታምነዋለህ ማለት ነው። ትክክል አይደለም በለኝ። አንብቤ ነው መልስ የምሰጥህ። በቃ ስታነብ ትመጣለህ። ጥያቄ ዛሬ ይሄ ነው። ስታነብ ላንብብልህና ሄደህ ይሄን መጽሐፍ ፈልገው ከዛ ሄደን ደግሞ እንቀጥላለን። ላንብብልህ። ኖ አታንብብልኝ። ብራዘር ይሄው ላንብብልህና ሄደህ ፈልገው። ብራዘር ሄደህ ፈልገው እና ፈልጌ እነግርሃለሁ አልኩህ እኮ ቢያንስ ሄደህ ስማውና የቤተ ክርስቲያኒቷ መጽሐፍ ነው መጽሐፍ አይደለም ሄደህ የሚለውን ታረጋግጣለህ። ሐሳቡን ግን ስማው። አትሊስት ሐሳቡን ስማው። ቅዱስ ሚካኤል ወስዶ እግዚአብሔር ያቆማለት ነው። ምንም መድገም አያስፈልግም። አሁን አንተ ፈልገው ወደ አንተ ጥያቄ ልምጣልህ። እሺ ችግር የለም። አንተ አምነዋለሁ የምትለኝን የትኛውም ገድል ጥቀስልኝ። የደስ ያለን አምነዋለሁ የምትል የቤተ ክርስቲያን ገድል ወደ አንተ ጥያቄ ልምጣልህ። ልጠይቅህ መልስ የለኝም በለኝና ትጠይቀኛለህ። ብራዘር መልስ የለኝም በል አለቀ። መልስ ከሌለ ትጠይቀኛለህ። መልስ የለኝም በል። ለየትኛው? ለተጠየቀው ጥያቄ ነገርኩህ እኮ መመለስልህ ሳነበው ነው ማለት እኮ አይደለም። የለኝም አለ